በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ኢዮር ቀሲስ መምህር አብይ አረጎ የደብራችን አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን ሰማዕታት ወዳጆች እንደምን አደራችሁ? አሜን። ወላዲተ አምላክ እመብርሃን ኪዳነ ምሕረት ለድነት ለበረከት ከያለንበት ሰብስባ በቤቷ ለጠራችን ለእናታችን ለኪዳነ ምሕረት ከተወዳጅ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ክብር ምስጋና ይድረሳቸው። ዛሬ ጥር ስንት ቀን ነው? ጥር 6 አይደል? በዚህች ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናስባቸው የምናስታውሳቸው ቅዱሳን አሉ። ከዛ ውጭ ደግሞ ዛሬ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከ9 ንዑሳን በዓላት ውስጥ በቀዳሚነት የሚጠቀስ በዓል አለ። ዛሬ ምንድን ነው የሚያስታውሰኝ አለ? ቅድስት አርሴማ። ዘላችሁ ቅድስት አርሴማ ላይ ቁጭ አላችሁ አይደል? ትወዷታላችሁ አይደል? አዎ፣ እኔም ወዳታለሁ። በዚህ አጋጣሚ ምናልባት ማህበራዊ ሚዲያ ላይ ካያችሁት አርመን ድረስ ሄጄ እናታችን ቅድስት አርሴማ ሰማዕትነት የተቀበለችበት ደሟን ያፈሰሰችበት ይልቁንም ደግሞ የተቀበረችበትና የከበረው አጽሟ ያለበትን ቤተክርስቲያኗን ባለፈው አይቼ ተሳልሜ ነበር የመጣሁት። እናታችን ቅድስት አርሴማ በኢትዮጵያ ውስጥ በቅርብ ጊዜ ወይም ደግሞ ከ20 ዓመት ወዲህ እጅግ በጣም ከገነኑ ከታወቁ ቅዱሳን እናቶቻችን አንዷ ናት። ሁላችንም እጅግ በጣም እንወዳታለን። ታምረኛ ናት፣ ገድለኛ ናት። ምናልባት ዛሬ የእሷን በዓል ስለሆነ ወደ በኋላ ላይ ጥቂት ስለሷ ነግራችኋለሁ። ከዛ በዘለለ ግን ዛሬ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ከ9 ንዑሳን በዓላት ውስጥ አንዱ ነው ብያችኋለሁ። ምንድን ነው ዛሬ በዓሉ? እስኪ ሴቶች እናቶች እስኪ አንድ ላይ በሉሽ፣ ብዙ እጅ ስላወጣችሁ። ግዝረተ ኢየሱስ ወይም ደግሞ ግዝረተ ክርስቶስ አይደል? አዎ። በዓላትን ማወቅ ጥሩ ነው። ምክንያቱም ሰው ቢጠይቀን መልስ እናጣለን። እነዛ ሰዎች ዛሬ ደግሞ ምንድን ነው በዓሉ ቢሏችሁ፣ እናንተ ደግሞ በዓል ታበዛላችሁ ቢሏችሁ ከአባቶቻችን ከቤተ ክርስቲያን ከንጹህ ምንጭ የሚቀዳውን ትምህርት ሰምታችሁ እንዳቅማችሁ መልስ መስጠት አለባችሁ። በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሰረት ጣራ ጉልላት የሆነው የመሰረታትን ጌታችን መድኃኒታችን ኢየሱስ ክርስቶስን በልዩነት የምታስብበትና ይህንን የተቀደሰ ዕለት የምታከብርበት ቀን ነው። እንደሰማችሁት ዛሬ ግዝረተ ኢየሱስ ወይም ደግሞ የክርስቶስ መገረዝ በዓሉ ነው። በዚህ በሉቃስ ወንጌል በምዕራፍ 2 ቁጥር 21 ላይ የዛሬውን በዓል እንዲህ በማለት ይናገራል። ሊገርዙትም 8 ቀን በሞላው ጊዜ በማኅፀን ሳይረገዝ በመልአኩ እንደተባለ ኢየሱስ ተብሎ ተጠራ ይላል። ማን ተብሎ ተጠራ? ኢየሱስ። እዚህ ላይ 2 መሰረታዊ ነገር እናያለን። የመጀመሪያው ለስም አጠራሩ ክብር ምስጋናና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ድንግል ማርያም በወለደችው በ8ኛው ቀን እቅፍ ደገፍ አድርጋ በ8ኛው ቀን አስገረዘችው። ስለዚህ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ሕግ የአይሁድን ሕግ ወይም ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ
ለአባታችን ለአብርሃም ሕዝበ እግዚአብሔርና አሕዛብ የሚለዩበትን የግዝረት ምልክትና ቃል ኪዳን የሰጠበትን ቀን የፈጸመበት ቀን ነው። ሌላው ደግሞ በጣም የሚገርመው ጌታችን መድኃኒታችን ኢየሱስ ክርስቶስ በድንግል ማርያም ክንድ ላይ ታቅፎ ሥርዓተ ግዝረትን ከፈጸመ በኋላ ስሙ ኢየሱስ ተብሎ ተጠራ ይላል። ማን ተብሎ ተጠራ? ኢየሱስ ተብሎ ተጠራ። በስምንተኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በሊቀ መላኩ በቅዱስ ገብርኤል አማካኝነት ለእናታችን ለድንግል ማርያም አንቺ የምትወልጂው ከሦስቱ አካላት አንዱ ነው፣ ስሙንም ኢየሱስ ትይዋለሽ ብሎ እንደነገራት እመቤታችን አስቀድማ ጌታችን መድኃኒታችን ኢየሱስ ክርስቶስን በጸነሰችበት ዕለትና ቀን ስሙ ማን እንደሚባል ሰምታ ነበረ። ስለዚህ አስቀድሞ በመላኩ ኢየሱስ ተብሎ የወጣለትን ስም እናታችን ድንግል ማርያም ልጄ አምላክ ነው ስሙም ኢየሱስ ነው እያለች አልተናገረችም። መጽሐፍ ቅዱስ የሚለው ምንድነው? በልቦናዋ ታኖረው ነበር ይላል። በምኗ ታኖረው ነበረ? በልቦናዋ። ዛሬ እኛ በልቦናችን የምናኖረው ነገር አለ አይደለም? እንደው የራሳችንን የሰው ሚስጥር እንጠብቃለን? በልባችን የምናኖረው ነገር እስኪ ምን አለን? ሚስጥር ቢነገረን አትንገር ብለን እንናገራለን። የራሳችንንም የሰውንም ዝቅዝቅ አድርገን እንናገራለን። ይልቁንም ደግሞ እግዚአብሔር በሕልምና በራእይ አንድ ነገር ቢነግረን ወይም ደግሞ እመቤታችንን ቅዱሳን መላእክትን በጸሎት በሱባኤ ተማጽነን መልእክት ቢነገረን ያንን ነገር እስኪፈጸምልን አንጠብቅም። አስቀድመን እንናገራለን፣ ሚስጥር እናባክናለን። በዚህም ሳይፈጸም ይቀራል። ብዙ ኦርቶዶክሳውያን በተለይም ደግሞ በአምልኮት ሕይወት የጸኑት ሱባኤ የሚገቡት ሕልምና ራእይ ያሉ መልእክትም ይነገራቸዋል። ነገር ግን ሕልምና ራእይ ማለት ነገ ተነጎዲያ የዛሬ ዓመት የዛሬ 10 ዓመት የሚፈጸም የተስፋ ቃል ነው። እግዚአብሔር የነገረንን ወደፊት ሊፈጽም ያሰበውን የተስፋ ቃል አስቀድመን ስንናገር እግዚአብሔር የሰጠንን ተስፋ ያጥፍብናል። ወይም ደግሞ እግዚአብሔር የነገረንን ነገር ለሰው ስንናገር እግዚአብሔር ተቀይሞን ያ ነገር እንዲያልፍብን ያደርጋል። እናታችን ድንግል ማርያም ግን እንዲህ አላደረገችም። አንደኛ አምላክን እንደምትወልድ ተነገራት። ሁለተኛ የሚወለደው ልጅ ከነስሙ ነው የተነገራት። ስሙን ኢየሱስ ብለሽ ትጠሪዋለሽ አላት። እሷም ይሄንን በልቦናዋ ያዘችና በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በስምንተኛው ቀን የግዝረትን ሥርዓት ሲፈጽም ስሙ ኢየሱስ ተብሎ ተጠራ ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በግልጽ ወይም ደግሞ በገሃድ ኢየሱስ ተብሎ የተጠራው በዛሬው ዕለት ጥር 6 ቀን ነው ማለት ነው። ስለዚህ የግዝረት ሕግና ሥርዓት አስቀድሞ የነበረ ነው። እንደነገርኳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም እንኳን ፈጣሪ ቢሆን አምላክ ቢሆን የሰውንም ሥርዓት ፈጽሟል። የብሉይ ኪዳን የአይሁድንም ሥርዓት ፈጽሟል። በዚህ በማቴዎስ ወንጌል በምዕራፍ 5 ቁጥር 17 ላይ እኔ ሕግንና ነቢያትን ልሽር አልመጣሁም ልፈጽም መጣሁ እንጂ ብሏል። ስለዚህ ሕግና ነቢያትን ዛሬ የፈጸመበት ቀን ነው። በብሉይ ኪዳን ግዝረት የተጀመረው በአባታችን በአብርሃም ነው። በማን አልኳችሁ? በአባታችን በአብርሃም ነው። በአብርሃም ዘመን ሕዝበ እግዚአብሔርና አሕዛብ የሚለዩበት የቃል ኪዳን ሥርዓት ነው። ከአብርሃም ዘር የሚወለዱ የአብርሃም ወገኖች በሙሉ የግዝረትን ሥርዓት እንዲፈጽሙ ወይም ደግሞ ቆላፋን የሆኑ ሸለፈታቸውን እንዲያስወግዱ እግዚአብሔር አምላክ ለአብርሃም የቃል ኪዳን ምልክት ሰጥቶት ነበረ። ስለዚህ አብርሃምና የአብርሃም ዘሮች በሙሉ በብሉይ ኪዳን ዘመን የግዝረትን ሥርዓት ይፈጽሙ ነበረ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ሕግንና ነቢያትን ልሽር አልመጣሁም ልፈጽም መጣሁ እንዳለው በዛሬው ዕለት የሰውን ሥርዓት ሕግና ነቢያትን ሁሉ በዛሬው ዕለት የፈጸመበት ነው። አሁን ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መቼም ግዝረት ስነግራችሁ እንዴት ተገዘረ በእውነት በሰው ነው ብለን ልንጠይቅ እንችላለን። ታምረ ኢየሱስ እንደሚነግረን ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት ጥር 6 ቀን የግዝረትን ሥርዓት እንዲፈጽም አረጋዊው ቅዱስ ዮሴፍ ከእመቤታችን ከድንግል ማርያም ጋር ተነጋግረው ዛሬ ሕፃኑ የተወለደበት 8ኛው ቀን ነው። እንደ አይሁድ ሥርዓት የአብርሃምን ሕግና ቃል ኪዳን የሰጠውን ይፈጽማልና እስኪ የግዝረትን ሥርዓት የሚፈጽምለት ሰው እንጥራ ብለው ጠሩ። በኢየሩሳሌም እጅግ በጣም የታወቀ የግዝረት ሥርዓትን የሚፈጽም አንድ ሰው ነበረ።
ያንን ሰው አመጡት። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በእናታችን በድንግል ማርያም ክንድ ላይ እንደታቀፈ ያ የግዝረት ስርዓትን የሚፈጽም ሰው ሕፃኑ እንዳይፈራገጥ እጅና እግሩን ያዥልኝ ብሎ ለድንግል ማርያም ነገራት። በዚህን ጊዜ የ8 ቀን ሕፃን የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ እጅና እግሬ አያዝም፣ እነሆ የግዝረትን ስርዓት ልትፈጽም ዛሬ መጥተሃል። ነገር ግን በዛሬው ዕለት የኔ ደም አይፈስም አለው። የኔ ደም ምን አይልም አለው? አይፈስም አለው። የኔ ደም የሚፈሰው አንድ ጊዜ ብቻ ነው። እሱንም ደግሞ የድነትን ስርዓት ስፈጽም ተሰቅዬ ሞቼ ስጋዬን ቆርሼ ደሜን አፍስሼ ነው እንጂ ስጋዬ አይቆረጥም ደሜ አይፈስም ብሎ ነገረው። ይሄንን መለኮታዊ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ የግዝረት ስርዓት ለሚፈጽመው ለዛ ሰው ሲነግረው በእጁ የያዘው ምላጭ ቀለጠ ከእጁ ላይ ይላል። ይሄንን ሳይደነገጠ በእውነት እስራኤላውያን ተስፋ የሚያደርጉት መሲህ የተባልከው አንተ ነህ ብሎ ሰገደለት። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በታምራት በግብረ መንፈስ ቅዱስ የግዝረት ስርዓት ራሱን ፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምላጭ ቢያርፍበት ኖሮ ደሙ ይፈሳል። ደሙ የሚፈሰው መቼ ነው? መጋቢት 27 በዕለተ ዓርብ ነው። ስለዚህ ቤተክርስቲያናችን ዛሬ በታምራት ጌታችን መድኃኒታችን ኢየሱስ ክርስቶስ ስርዓተ ግዝረትን የፈጸመበት የአባታችን የአብርሃምን ቃል ኪዳን የፈጸመበት ነው። በዚህ በኦሪት ዘሌዋውያን በምዕራፍ 12 ቁጥር 3 ላይ በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ ይላል። ይሄ እንግዲህ በአይሁድ የነበረ ስርዓት ነው። ስለ ግዝረት ብዙ ነገር ተብሏል። እሱ ብቻ አይደለም፣ ከሱ አስቀድሞ መንፈቅ የሚቀድመው እነሆ መንግስተ ሰማያት በልጅነት ልትሰጥ ቀርባለችና ንስሐ ግቡ እያለ የጌታችን የመድኃኒታችንን የኢየሱስ ክርስቶስ መንገድ ጠራጊ የነበረው አባታችን መጥምቀ መለኮት ቅዱስ ዮሐንስም የግዝረትን ስርዓት ፈጽሟል። እሱ በስርዓት እንደ ማንኛውም ሰው እንደኔና እንደናንተ የግዝረት ስርዓትን ፈጽሟል። መጽሐፍ ቅዱስ ምንድን ነው የሚለው? በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 59 ላይ በ8ኛውም ቀን ሕፃኑን ሊገዝሩት መጡ፣ በአባቱም ስም ዘካርያስ ሊሉት ወደዱ ይላል። እንግዲህ የመጥምቀ መለኮት ቅዱስ ዮሐንስ ከጌታችን መንፈቅ አስቀድሞ እሱም የግዝረትን ስርዓት ፈጽሟል። ነገር ግን የግዝረትን ስርዓት ከፈጸመ በኋላ በአባቱም ስም ዘካርያስ ሊሉት ወደዱ ይላል። ግዝረትን እንደፈጸመ ወዲያው ስም ወጣለት። ነገር ግን ስም የወጣለት ዘካርያስ ይባል ተብሎ ነበረ። አስቀድሞ ደግሞ መልአኩ ስሙ ዮሐንስ ይባላል ብሎ ስለተነገረ ካህኑ ዘካርያስ እና ቅድስት ኤልሳቤጥ መጥምቀ መለኮትን ቅዱስ ዮሐንስን በእርጅና እንደምትወልደው መልአኩ ሲነግረው ስላላመነ ስለተጠራጠረ የእግዚአብሔር መልአክ የካህኑን ዘካርያስ አንደበቱን ዘግቶት ስለነበረ መጥምቀ መለኮት ቅዱስ ዮሐንስ ሲወለድ የአባቱን አንደበት ፈታ። ስለዚህ ዘካርያስ ይባል ሲባል የለም ዘካርያስ አይደለም የሚባለው መባል ያለበት ቅዱስ ዮሐንስ ነው ብሎ ተናገረ። በዛም ቅዱስ ዮሐንስ የግዝረትን ስርዓት ፈጸመ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በልጅነቱ ሰዎች የሚያደርጉትን ነገር ሁሉ አድርጓል። በጣም እንደው አንድ የሚገርማችሁ ነገር ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ካደገ በኋላ 5 ዓመት ሲሆነው እናታችን ድንግል ማርያም እንደ ማንኛውም ልጅ ቀጥታ ወደ ትምህርት ቤት አስገባችሁ። ወዴት አስገባችሁ አልኳችሁ? ወደ ትምህርት። አምላክ ነው፣ ፈጣሪ ነው፣ የእውቀት ባለቤት ነው። ስጋ ማርያምን ስለለበሰ ወይም ደግሞ በስጋ ስለተገለጠ እንደ ማንኛውም ሰው ሊማር ትምህርት ቤት ገባ። በሀገሩ ለሚታወቀው ለአንድ መምህር እመቤታችን ወስዳ ሰጠችው። ትምህርት ቤት እንደገባ ጌታችን መድኃኒታችን ኢየሱስ ክርስቶስ ከህፃናት ጋር ቁጭ ብሎ ይማራል። እንደምታውቁት ህፃናት ትምህርት ቤት ሲገቡ በመጀመሪያ የሚያጠኑት ምንድን ነው? ተናገሮች ሃሁ አይደለ? አዎ፣ በህፃንነታችን ትምህርት ቤት ተሰብስበን ሃሁ እያልን ተምረናል አይደል? ህፃናት ትምህርት ቤት ሲገቡ ለመጀመሪያ ጊዜ የሚማሩት ሃሁ ወይም ደግሞ ፊደልን አሊያም ደግሞ ሆሄያትን ነው። ስለዚህ እመቤታችን ድንግል ማርያም ጌታችንን ትምህርት ቤት አስገብታው ለመምህር ሰጠችና እሷ ወደ ቤት ሄደች። በዛን ሰዓት መምህሩ ጌታችን መድኃኒታችን ኢየሱስ ክርስቶስን አሌፍ በል አለው። ከዛ ደግሞ አሌፍ፣ ጋሜል፣ ዳሌጥ፣ ቤታ የሚባሉ የዕብራይስጥ ፊደሎች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ መምህሩን ምን አለው?
አሌፍ ማለት ምን ማለት ነው ብሎ ጠየቀው። በዚህን ሰዓት መምህሩ ተበሳጨ። የአሌፋቱን ትርጉም ንገረኝ፣ ወይም ደግሞ በእኛ ስንወስደው ሀ ማለት ምን ማለት ነው ማለት ነው። አሁን እኔ ሀ ማለት ምን ማለት ነው ብላችሁ ትመልሳላችሁ? አትበሳችሁ? ምን ማለት ነው ሀ ማለት? ምን ነው ፈራችሁ? ፊደል ነው አይደል? ምን አይነት ፊደል? ትርጉም ያለው ፊደል። ሀ ማለት ሀልዮተ እግዚአብሔር ማለት ነው። በዚህ ምክንያት ነው ሁለት ሀ አሉ አይደለ? ፊደሎች ሐመሩሃ እና ማን ሀሌታዋ። ዛሬ ቀሲስ ምንድነው የፊደል ትምህርት ጀምሩ እንዴ እንዳትሉኝ፣ መሰረታዊ ነገር ነው የምነግራችሁ። ሀሌታው ሀ ማለት የትኛው ነው? በሆኖ የተገለበጠው አይደል? እንደዚህ ያለው እሱ ፊደል ሀ ማለት ሀልዮተ እግዚአብሔር ነው። ሀልዮተ እግዚአብሔር ከሚለው ነው ተወስዶ ሀሌታው ሀ የተባለው። ያ ደግሞ ባለ ሶስት እግሩ ከላዩ ቀስት ያለው ምን ይባላል? ሐመሩሃ። ሐመር ማለት በግዕዝ መርከብ ማለት ነው። ስለዚህ መርከበኛው ሀ ማለት ነው። አባቶቻችን መቼም ስላላስተማሩን እንጂ ሊቃውንቱ ስለ ፊደል በደንብ ነው የሚያውቁት። እያንዳንዱ ፊደል ትርጉም አለው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ መምህሩን አሌፍ ማለት ምን ማለት ነው ወይም ደግሞ ሀ ማለት ምን ማለት ነው ብሎ ጠየቀው። በዚህ ጊዜ ተበሳጨ። ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስን ወላጅ ጥራ አለው። ወላጅ ጥሩ ተብላችሁ አታውቁም? ትምህርት ቤት የማይሆን ጥያቄ የሚጠይቅ የሚረብሽ ልጅ ምንድን ነው የሚባለው? ወላጅ አምጣ። እንደው እኮ ይገርማችኋል። ጌታችን እኮ ወላጅ አምጣ ተብሎ ወላጅ አምጥቷል። ጠየክ ተብሎ ማለት ነው። ወላጅ አምጣ ተባለ። ከዛ በኋላ ድክ ድክ እያለ ሄደ። ድንግል ማርያምን ምን አላት? መምህሬ ወላጅ አምጣ ብሎኛል፣ ነይ እንሂድ አላት። ተያይዞ ሄዱ። ከዛ በኋላ ልጄ ምን አጠፋለች? አይ አላጠፋም። የማይሆን ጥያቄ ይጠይቃል። እኔ የዕብራይስጥን ፊደል አሌፋትን ሳስተምረው አሌፋት ምን ማለት ነው እያለ ጠየቀኝ። በዛን ሰዓት ጌታችን ትርጉሙን ነገረው። ይሄማ መምህር ነው፣ ምን ተማሪ ነው፣ እኔ ላስተምሮ አልችልም ብሎ መምህሩ ለድንግል ማርያም ሰጠና ከዛሬ ጀምሮ ማስተማር ስለማልችል ልጅሽ እንዳይመጣ ውሰጁ አላት። አሁን ይሄንን ስንመለከት ምንድነው የሚያሳየን? ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ሕግ እየፈጸመ እንዳደገ ነው። ስለዚህ በዛሬው ዕለት ቤተክርስቲያናችን ጌታችን መድኃኒታችን ኢየሱስ ክርስቶስ በታምራት ስርዓተ ግዝረትን የፈጸመበት ነው። በነገራችን ላይ ግዝረት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ወይም እግዚአብሔር ለአብርሃም የሰጠው የጥምቀት ምሳሌ ነው። የምን ምሳሌ ነው አልኳቸው? የጥምቀት ምሳሌ ነው። ነገር ግን በሐዲስ ኪዳን ግዝረት ቀርቷል። አንድ ሰው ቢገዘርም ባይገዘርም ችግር የለበትም። ስለዚህ የግዝረት ስርዓት በጌታችን በመድኃኒታችን በኢየሱስ ክርስቶስ ጥምቀት ስለተተካ መገዘር አለመገዘር ችግር የለውም። ቅዱስ ጳውሎስ በገላትያ መልእክቱ በምዕራፍ 2 ቁጥር 6 ላይ በኢየሱስ ክርስቶስ ሆኖ በፍቅር የሚሰራ እምነት እንጂ መገዘር ቢሆን ወይም አለመገዘር አይጠቅምም ይላል። ምን አያደርግም? አይጠቅምም። በአዲስ ኪዳን የሚጠቅመው ሕጉን መጠበቅ ነው፣ ስርዓቱን መጠበቅ ነው፣ በእምነት መገኘት ነው፣ የተባልነውን ተግባራዊ ማድረግ ነው፣ ንስሐ መግባት ነው፣ ስጋና ደሙን መቀበል ነው። በዛን ዘመን ግን መገዘር የቃል ኪዳን ምልክት ስለሆነ ራሱን የቻለ ትልቅ ምስጢር ነበረው። ስለዚህ በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስርዓተ ግዝረትን የፈጸመበት ቀን ነውና የመድኃኔዓለም የኢየሱስ ክርስቶስ ቸርነት ከሁላችን ጋር ይሁን። ሌላው በዛሬው ዕለት የምናስታውሳቸው ቅድም እንዳላችሁት እናታችን ሰማዕቷ ቅድስት አርሴማ ናት። በዛሬው ዕለት ጥር 6 ቀን የተወለደችበት ቀን ነው። ይህንን ቀን ብዙዎቻችን አናውቅም። የምናውቀው ታኅሳስ 6 ቅዳሴ ቤቷ ነው። መስከረም 29 ቀን ደግሞ ሰማዕትነት የተቀበለችበት ቀን ነው። በዛሬው ዕለት ደግሞ ጥር 6 ቀን ከአባቷ ከቅዱስ ቴዎድሮስ ከእናቷ ከቅድስት አትናትያ የተወለደችበት ወደዚህ ዓለም የመጣችበት ቀን ነው። እናትና አባቷ ልጅ በማጣት ለዓመታት ኖረዋል። ለዓመታት መኖር ብቻ አይደለም፣ እስከ እርጅና ሁሉ ደርሰው ነበረ። ነገር ግን ተስፋ አልቆረጡም።
እግዚአብሔርን የተባረከ የተቀደሰ ልጅ ስጠን። ወንድ ቢሆን አርሶ ቆፍሮ ነግዶ እኛን አያገለግልም። ሴትም ከሆነች ደግሞ እንደው እንደመቤታችን ሐናና ኢያቄም እንደተሳሉት እንደው ፈትላ ቤት ውስጥ ሰርታ አታገለግለንም። ግን እንደው የተባረከ የተቀደሰ አንተን የሚያገለግል ልጅ ስጠን እያሉ ይለምኑ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ ልመናቸውን ሰምቶ በዛሬው ዕለት ጥር 6 ቀን እጅግ በጣም ገድለኛ የሆነች እናታችን ቅድስት አርሴማ ተወልዳለች። በነገራችን ላይ ቅድስት አርሴማ የተወለደችው ሮም ነው። አሁን ብዙዎቻችን ቅድስት አርሴማ ዘምንድን ነው የምንላት? ዛርመን ያደል? አዎ፣ ይሄንን በደንብ ለይታችሁ ወቁ። የተወለደችው የት ነው አልኳችሁ? ሮም። ሮም ማለት በአሁኔቱ ሀገር ናት፣ ጣሊያን። ስለዚህ ቅድስት አርሴማ ጣሊያናዊ ናት ማለት ነው። ደግሞ ጣሊያን መጥቶ ስለወረረን ደግሞ ቅድስት አርሴማ ላይ ቂም እንዳትይዙ። እነሱ ሌሎች ናቸው፣ እነ ሶላቶ ናቸው የመጡት። ነገር ግን በትውልዷ ጣሊያናዊ ወይም ደግሞ ሮማዊ ናት። ከዛ ተነስታ ነው ወደ አርመን ሄደችው። ዲዮቅልጥያኖስ መከራ ሲያበዛት ካላገባውሽ እያለ ሲያሳድዳት የለም እኔ የክርስቶስ ሰማያዊ ሙሽራ ነኝ ብላ ከዛ ተነስታ አርመን ገብታ አርመን ላይ ተጋርላ በሰማዕትነት ስላረፈች ቅድስት አርሴማ ዘአርመንያ የምንለው እዛ ስላረፈች እዛ ስለተቀበረች ነው። ነገር ግን ሀገሯ ሮም ነው፣ የተጋደለችው አርመንያ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንቺ የ8ኛው ሺህ ትውልድ እንቆቅልሹ የሚፈታበት ስጦታ ነሽ ብሎ ገድሏ ላይ ነግሯታል። ስለዚህ ለእኛ ከእመቤታችን ቀጥሎ የተሰጠችን እናታችን ቅድስት አርሴማ ናትና በረከቷ ከሁላችን ጋር ይሁን። እንዲሁም በዛሬው ዕለት ነቢየ እግዚአብሔር ቅዱስ ኤልያስ በእሳት ሰረገላ ያረገበት እድሜ ጠገቡ ጻድቁ የጥፋቷን ያመለጠው ታላቁ ጻድቅ አባታችን ኖህም ዛሬ ያረፈበት ቀን ነው። የቅዱሳኑ ጸሎትና በረከት ከሁላችን ጋር ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለነሱ ብሎ ይቅር ይበለን ይማረን። ወስብሐት ለእግዚአብሔር።